እንጂ ልጅ ተሰብስቦ መቀመጥም እኮ ጥሩ ነው። እኔ ነው አታስወቅሽኝ። እኔ አልፈልግም ታባ። ምን ላድርግ ብለሽ ነው ልጅ? ሁሉንም ነገር የምትወስነው አክስትሽ ናት። ምንም ብላ ታሰባላ አስተይራታች። እታባ በቃ እኔ አልፈልግም። እማላውቀውን ሰው ምን ብዬ ነው የማገባው? አንቺ ነበርሽ የምትረጅኝ። አንቺ ማሰልፈሽ ልትሰጪኝ ልጅ። እንዳልተስማማሽ ካወቁ በግድም ቢሆን ይወስድሻል። እባክሽ ዝም በይ እና አይንሽ እያየ አሳልፈሽ ልትሰጪኝ ነው? አልፈልግም። እስቲ ማን ነው መስሎ የሚወስደኝ? አልፈልግም በቃ አቤት ማን ነው ክፍል ያስቀመጠው? ምን አባት ተረክቧል። ተናገር እንጂ ትሰማኛለህ? ሳልክ ብትነግረኝ አይሻልም? አሜሪካ ልበል ወደ ሶላ በቃ ናታን ማነው ጎበዝ ወደ ክፍል ላከው? ሽልማት የምሸልመው አሁን አሪፍ ለኛ በጣም ጥሩ። እንዴ ምንድነው? ማን ነው ክፍል አሰጀረገ? ትሰማኛለህ? አይደለም ክፍል እዚህ ቤት ግሩፕ ይረድ አንተ ነው ከመረገጽ ማጣፋው አይዛ ሲያስጠላ ስም ያለባኝ እጭ ቆይ ግን አንቺ አይገባሽም እንዴ? ምንድነው የሚገባኝ? ከዛ ከመሰለ ገነት ወደ ሲኦል የገባሁት እኮ ላንቺ ብዬ ነው። ብታውቀው ይሄ ለአንተ ከገነትም መንግስተ ሰማያት። እንዳንቺ እኮ የታደለ የለም እኮ። ያቸው እስቲ ኩዮች ያቸው ጉዝጓዙ ላይ ተጎዝጉዘው አንቺ እንደ ባለስልጣን የባለስልጣን ወንበር ላይ ተቀመጥሽ። ከእናንተ ወንበር የእናቴ ጉዝጓዝ ይሻለኝ ነበር። ኑሮስ ለአህያ ማር መች ይጥማታል? ቀድሞውኑ አህያ ሳር እንጂ ማር ምን ያደርግናል? ከጅምሩም ሳሩን ትቶ ማር የሰጣት ሰው ነው ጥፋት እንጂ ሰው ይቺ ወደዛ አንቺ አፍሽን ዝጊ። ታዲያ ልብማ የለህም ሴት ላይ በርታ እንጂ ወንድ ሆነ ክራንድ ተይ ብዬሻለሁ። አንቺ ሴት ንፋስ የሚያውለበልበውን ይሄን ምላስሽን ቆርጬ አፍሽን እስከ ዘላለም እንዳልዘጋው። አይገርምህም? እኔ አንተ ከማገባ ብሞት እዚህ ድረስ ትዕግስቴን ባታስጨርሽኝ ጥሩ ነው። እሺ አባዬ እኔም እኮ ውሳኔዎችን በራሴ እንደወስን ብትፈቅድልኝ ይገባል። ልጄ አሳድጌ እዚህ ደረጃ ላይ እስካወቃሽ ድረስ አንድ ቀን እንኳን ፍላጎትሽን ከልክዬ ያውቃሉ? አታውቅም እኮ ልጄ። አሁን ደግሞ እኔን ልትሰሚኝ ይገባል። አባዬ እስከ ዛሬ ስወስናቸው የነበሩ ውሳኔዎችን ብትቃወሚኝ ችግር የለውም ነበር። ይሄ ግን የህይወቴ ትልቁና ወሳኙ ጉዳይ ነው። እባክህ በራሴ እንደወስን ፍቀድልኝ። ልጄ ይሄ እኮ ቃል ነው፣ አይታጠፍም። እና አባዬ እኔ ያንተ ቃል መስዋዕት እንደሆን ፈረድኩ። ልጄ ከልጅነትሽ ጀምሮ እኮ እየነገርኩ ነው ያሳደግኩሽ። አሁን ወደ አዲስ ነገር ተገኘ። ድሮም እኮ ነገርከኝ እንጂ አልተስማማሁም ነበር። ግን ደግሞ ግዴታ እንደሆነ ሁሌም ነግሬሽ ነበር አይደል? አባዬ እባክህ በቃ አስብበት እባክህ። ምኑን ላስብ ይሄድሽ? በቃ ስለ ትዳር ምናምን ሁሉንም ያልከውን ነገር አስብበት። አንዴ የተወሰነ ጉዳይ ምንም የማስብበት ነገር የለም። በቃ ትንሽ ጊዜ ወስደህ አስብበት። በቃ በደንብ አስብበት። እሺ አባዬ ልጄ አባቴ በቃ አስብበት በደንብ። ማነው? ሮዝ ለታል መጣ። ሄይ ሮዝ ሰው የወደፊት እሱ ለመጠጋ እኔ አንተ ሚስት አይደለሁ ልሆንም አልችልም። አሁንማ ገና ሚስት ያልሽ እጮኛ
እንደዛ ነው የሚባለው። ይኸውልህ ትሰማኛለህ? ፍቅረኛ ምጮኛ ሚስትህም አይደለሁም። ደግሞ አባዬ ሰላም ብሎ አበባሽ ደግሞ እንደተለመደው ይኸው አባስ አበባውን ከሰላምታ ጋር ይላል። አራፍሶ አበባውን ማን ይባልሽ ነው እንጂ ምን ነው እንግዲያውስ አባትህ ከሆኑ የክብር ሰላምታዬን በጽድቅ አውስልኝ። እሺ አደርሳለሁ። በነገራችን ላይ እኮ ጽጌረዳ አበባ እንዳንቺ ከነሽ ውሃ ነው የምወዳት። ምን የለቀሰው ደግሞ ግን ከየት ነው የመጣው እንዴ? ብሩ ስገባ ማለት ነው የገባው። ስመጣም እያየኝ ነው። እዛ ክፍልም ተገባ። ወይኔ በቃ አለቀልኝ። ቆይት ለኑሮ ሮዝ እንደዛ ነው። ቆይ ምን ይሆንክ ነው? በቃ ገድለችኝ። ለምንድነው ገድል? እሱ እኔ ክፍል ማለት እኔ ክፍል ማንም እንዳይገባ ብላ ነበር። ማንም እሺ አሁን ገባ። እሺ አንዴ እኮ አንዴ ትክክለኛሽ ደምቱ አንዴ እሺ አበባይ አሁን ሀሳብሽን አልቀየርሽም? አበባይ ይገባል። አንቺ ትቼ ልደርስ ነው የምትወሽ ወይስ የልጅነት እድሜ እንደወሽ አታውቂ? አላውቅም፣ ማወቅ አልፈልግም። በቃ ያው ግን ፈቅደሽ ብታገቢኝ ደስ ይለኝ ነበር። ፈቅጄ ባላገባስ? አየኔ አበባ በግድ ታገቢኛለሽ። ቆይ ግን ቤተሰቦቼ ምን ብትላቸው ነው ለአንተ አሳልፈው ሊሰጡኝ የተስማሙት? ሰለሞን እኮ ነኝ፣ ረሳሽው ነው ወይስ ጠቢቡ ሰለሞንን አታውቂው? የትኛውን እባክህ? እነዛ በጣም የሚያማምሩ ቁባቶች ያሉትን ነው። አይ አውቀዋለሁ፣ ግን አሁን እያየሁት ያለሁት ሰለሞን ጠቢቡን ሳይሆን ጠባቡ ሰለሞን። የቱ ጠባቡ? ደግሞ ጠባቡ የሚባል አለ እንዴ? ዛሬ ገና ነው ስሙ። እንቆቅልሽ ላጫውት። ያንተ ይሁን ግን አንተ ማትጠቀም ስም ጎበዝ ና ጠጋ በል እንግዲህ። ጠባቡ ሰለሞን ያንተ ስም ስለሆነ ብዙ ጊዜ አትጠቀምበትም፣ አታውቀው። ረፊ ብዬሻለሁ። እሺ እንዴት ነህ ልጅ ናታ? ሰላም ነው ጋሺ? ይመስገን ወዳና ጠፋህ እኮ ልጅ። አታሉኝ ጋሺ። ይሁን እንዴት ነው የቀለበት ጉዳይ ያለቀልህ ነው? አዎ ጋሺ፣ በቅርቡ የደስታችን ቀን ነው። አትፍዛ ልጅ፣ እንደ ዘመኑ ልጅ ከተፍ ማለት ነው እንጂ። ግን እኮ ጋሺ እሷ ፈቃደኛ ነው እንጂ። አይ የዘመኑ ልጅ አሁን እሷ ፈቀደች አልፈቀደች ሴት ልጅ ናት የምትወስነው። ደግሞ ፍቅር የሚመጣው በመላበል ነው። ከተጋባች በኋላ ፍቅሩ ይደርሳል። እና ምን ነው ጋሺ? ደህና ነህ? ደህና ነኝ። እንዴት ነው ጋሺ? ምንድነው ደህና አይደለም? ደህና ትንሽ አሞት ነበር ለዛ። አይዞህ ጋሺ። ምንድነው ደህና አይደለም? አመመ ህመም ገዝፎ ለሞት እንዲያበቃ እመኝልሃለሁ። እኔ አሜን አይደለሁም። ለምነት ጨብጠኛል። ናፍቆትሽኛ ናፍቆትሽ አላስችል ሲለኝ ተነስቼ መጣሁ።
እንኳን ይወጣኝ እና አዲስ ነገር አለ ደግሞ ያን ነፈስ ሰለንቆቹ ላይ ይችላል። እዚህ መጥቶ ነበር። ይሄ ደግሞ ምን ይቀል ነው? ጭራሽ መኝታ ቤትሽ መግባት ጀመረ። በቃ ተው እባክህ፣ እኔ ሁሉንም ነገር አስተካክላለሁ። ቆይ ግን መቼ? ቆይ ያልሽ አግብቶሽ ከወሰደሽ በኋላ ነው መፍትሄ የምናመጣ? አውቃለሁ እኮ ስሜት ይገባኛል፣ ግን ምን ሮዛ? ወይ ደግሞ ሁሉንም ነገር ለጋሽ እንንገራቸው። ምንም ትኛለሽ እንዴ? ስራንና ስለኔ ያለው ነገር ነው። ጥሩ ለስቲ መጣሽ። አበባዬ ቅድም አስከፋሽ። ተይ እንጂ አበባዬ አታልቅሽ። ተይ እንጂ አበባዬ እንደዚህ ማት እንዴት እንደሆነ ነበር የፈለከው? እንድትስቂልኝ ነው ደስ እንዲልሽ። አሁን ለምን እንደከፋሽ ገባኝ። ለምንድን ነው እባክህ? ቅድም ጠቢቡ ሰለሞንን መሆን መስሎሽ ነበር? ብዙ ቁባት ያሉትን ጠቢቡ ሰለሞንን አስበሽ ቀልተሽ ነው። ያው እስከ ዛሬ ጠቢቡ ሰለሞን የሚወደሰው በዛ ስለሆነ እኔም እንደሱ እንዳመሰጋሽ ነው። አየህ፣ ጠባቡ እንጂ ጠቢቡ ሰለሞን አይደለም። ምን በምክንያት ጠቢቡ ሰለሞን እስካሁን ድረስ ስሙ የሚነሳው እውነተኛ ጥበብ ከእግዚአብሔር ስለተሰጠው እንጂ ባገባቸው ሚስቶች አይደለም። ታዲያ እኔም እንዴት በፍቅር እንደምጥልሽ አስበው። ምግብ ላብለሽ? አልበላም። መጣሁ። ነይሰች እንደዚህ አይበሉ። እህት እኮ ናት። ደግሞ አሁን በጣም እየተሻላት ነው እየተሻላት ነው። ትንሽ ጊዜ ነው እንጂ በቅርቡ ሁሉም ነገር ይስተካከል። አባዬ እንኳ ከቀን ወደ ቀን እየከሰው ነው። መቾፍር ነው እየከሰው ነው። ትናንት ማለት ዛሬ ቆይ ምን አገባሽ እንዴ? ከከሰው እንዴ? ምን ሆኗል? አባዬ አስብበት ያልኩህን ነገር አሰብክበት? ልጄ ምንም የማስብበት ጉዳይ የለም። ገና ነው የተወሰነ። ታገቢዋለሽ። አባዬ እባክህ አባዬ፣ እኔ ለሱ ምንም አይነት ስሜት የለኝም። ልጄ አንቺ ከምትወጂው ይልቅ እሱ ይወድሽ፣ ይንከባከብሻል፣ ቦታ ይሰጥሻል፣ ያከብርሻል። ቆይ እኔ እንዴት ነው ሳልወደው ደስተኛ መሆኑ? አባዬ እኔ የራሴ የምለው የምወደው ሰው አለኝ። ምን አለኝ? ምን አለኝ ያሽት? አይ ያባቴ፣ እኔ እኮ ለማለት የፈለኩት ሌላ ነገር ነው። ሮዛ እንዳትዋሽ። መቼም ፍቅረኛ ምናምን የለሽ ማለት? አዎ አሬ ምን ፍቅረኛ እኮ ታዲያ ስለክትሽን እኮ ግን አባዬ ቢኖረኝ ስለማ ከኔ ጋር እንቆራረጥ ነበር። አንቺም ልጅ አትሆኝም፣ እኔም አባት ነው። ገባሽ?
ልጅ ነኝ አበባ። ወዴት ልውሰድሽ? እባክህ ተወኝ። ወዴት ልውሰድሽ? ተቀመጪ። እባክህ ልለምን። እኔ መሄድ እፈልጋለሁ። ቆይ አንተ ካልወደድከኝ ለምን ልታገባኝ ፈለግ? በፍቅር ነዋ ደስ የሚለው። አታፍርም? ፍቅር በአንተ አፍ የሚጠራ ርካሽ ነገር አይደል? ልክ ነሽ። ፍቅር ልሰጥሽ እንጂ ስለ ፍቅር ለወራሽ አይደለም። እና በመብላትና በመጠጣት ነው ፍቅር ያለው እንዴ? እኔ አበባ እንደማልወድሽ ደግሞ በምን አወቅሽ? ማን አባቱ ነው እንዲህ ብሎ ያስከፋብኝ? አይደል? ስለምትወደኝ ነው እዚህ ስለምታሰቃየኝ። እኔማ እኮ ሁሉም ነገር ሳገባሽ ይደርሳል ብዬ ነበረ። ምን ሳስበው እስከዛ መታገት ነው። ሰርጉ ቀን ተቆርጧል። ዛሬ ሁለቱን ያገባታሉ። የተው ምን ሆኗል? ጥሎሹ ሳይጣል ሽምግልና ልጅ ቤተሰቦቿ ተቀብለውኝ ጥሎሹን ደግሞ አሁን ትወስዳላችሁ። በዚህ ፍጥነት አንተ የማልጅ እንደሆንኩ ረስተዋል። ኧረ በጭራሽ እኔ ልጅቱ ታስፈልጋለች ብዬ እኮ ነው ጋሼ። ይሰዷት ግን ለሰከንድ ካይናችሁ እንዳታርቁ። ለሰከንድ እሺ። ለእናቷ መተሽ የልጅሽን ሰርግ አሰናጂ በላች። እሺ ወደዛው ስለ ልጅው ሰለሽ ጋሺ ቢያንስ እንኳን ደህና መጣት ላይ እንኳን ደህና መጣ ጋሺ። እኔ እኮ በጣም ናፍቀኸኛል። ቢያንስ በሰላም አትለኝ። እናት ነው የገደለ ከኔ ምን ሁሉ ነው ታውቀዋለህ? እባክህ ጋሺ እንደሱ አትበለኝ። ሁሉ ነገር የሆነው በእኔ ምክንያት አይደለም። በማላውቀው ነገር ይህ ሁሉ ጊዜ ፊት ተናቀቀኩት። ዛሬ ግን በጣም እየከበደኝ። ምን ነው እባክህ ይሄ ሁሉ ጊዜ ያልተሰማ ዛሬ ምን ተገኝቶ ነው የኔ መጥፎ ሆኖ የታየ? ሁሌም ነው የሚሰማኝ ጋሽ፣ ግን ምን ላድርግ? አይደለም ልትወረኝ ልታኝ ራሱ እኮ ፍቅረኛ አይደለም። በቃ ልክ እንደ ሁል ጊዜው ዝም በላ ጋሽ። ይህ መጨረሻ ቃል ዘመድ፣ ጓደኛ፣ ቤተሰብ እንደሚታ ከዛሬ ነገሮች ተካከሉ እያልኩ ጠብቂያለሁ። ግን ምንም ነገር የለም። እናቴ እንደምታውቃት አንተ ምን ይመስላል? እንደዚህ በቃ እኔ ልጅ ና እባክህ ልታለቅስ እንደሆነ ህይወትን እኮ የመሰከረብህ ሰው ጎበዝ። ቀጣይ ደግሞ የኔ የምትላትን ሴት ሌላ ሰው አሳልፎ ሲሰጣት እያጨበጨብህ ትጨራታለህ። ሁሉም ነገር አልፏል። አንተ አልነበርም ጥፋተኛ ማለት አንተ ምንም እንዳላደረግካለሁ እንዴ ጋሼ? እንደዛ መሆን እያወኩ ለምን? እሱ ጊዜው ሲደርስ ነግራል። እሺ ጋሼ። ሮዛ ነይ እስኪ። አቤት አባዬ። እባክሽ አንድ ጓደኛዬ ጠርቶኝ ልሄድ እና አባዬ? አይ አሁን ብቻውን እንዳይሆን አጫውቼልሽ ነው። አባዬ አንተ ነገር? አዎ ልጄ። ምን ነው አባዬ ግን ደህና ነህ? አላመመህም? ኧረ እንደውም እንደ ዛሬ ጤነኛ ሆኜ አላውቅም። እና አሜን አልክ እኮ። አዎ ልጄ፣ እኔና አሜን ከአሁን በኋላ አባትና ልጅ ነን። እሺ አሁን ስለምቸኩል ልሂድ። ማታ ስመጣ እናወራለን። እሺ እኔ ልጅ እባክህ ዝም አትበለኝ። ቆይ ይህን ሁሉ ደስታ እያየ ዝም ትለኛለህ? እሺ በቃ እንታረቅ። ጨንቆኝ ስለነበር እኮ ነው።
ከጨከንክብኝማ ልሂድ። እንደማልጨክንብሽ ስለምታውቂው ነው አይደል እንደዚህ የምትጮሽ? አይደለም እኮ ያው ነገሮች ስለተደራረቡብኝ ነው። ተረዳኝ እንጂ አሁን በጣም ደስ ብሎኛል። ተው እንጂ ቤት እኮ ነግሮካል ነው። ቆይ ግን ይሄ ሁላ እንዴት ከአሁን በኋላ ግን ራስን የሚጎዳ ምንም ነገር እንዳታደርግ አልሞክርም። አንቺን የሚያሰጠኝ ነገር ከሆነ ግን መሞከር አይደለም አደርገዋለሁ። አታጣይም። እኔ እኮ አንተን መተው አልፈልግም። አልፈልግም ሲሆን አልተውም እንድትይኝ የምፈልገው እኮ በእኛ ያን ነፍስ እንደማትሰጊው ቃል ግቢ። እሺ አትበይኝ፣ ቃል ግቢ። አሁንማ የማይሆን ተስፋ ልሰጥ አልፈልግም። ማለት ቆይ አትወጂኝም? እወድሃለሁ ግን ከአባቴ ቃል መውጣት አልችልም። እሺ እና መፍትሄው መለየት ነው? አይ እኔ እንደዛ አላልኩም። እንደዛማ አይሆንም። የአባትሽ ቃል እኮ ከኔ ጋር ትዳር እንድትመሰርች ሳይሆን ከሌላ ሰው ጋር ትዳር እንድትመሰርች። በቃ መፍትሄ እንፈልግ። እታዋ እባክሽ ታጨክኝብኝ። እባክሽ ዝም አትበይኝ። እኔ እሱ ማግባት አልፈልግም። እታዋ እባክሽ እኔ እሱ ማግባት አልፈልግም። እባክሽ ምን ላድርግ ብለሽ ነው አለሚ? ወድጄ ነው ግዴታ ነው እሱን ማግባት አለብሽ። እንዴት ነው ቆይ ከሱ ጋር አብሬ የምኖረው? ጭራቅ እኮ ነው። ተይ እንጂ ልጅ፣ ሴት ልጅ እኮ ልባም ናት። መቀየር ትችላለች። አስተዋይኝ። እኔ አልፈልግም። እባክሽ የሆነ ነገር አድርጊ እባክሽ። ግን እንዳገባው ከፈለግሽ እሺ አገባው። እሰይ የኔ ልጅ አመሰግናለሁ። ተባረኪልኝ። አሜን። ግን ዛሬ እሺ ብዬ ካገባሁት ልጅ ቤት ሬሳ የት ይወጣ ታልፊያለሽ? ልብ ቀበረኝ። ምን ነው? ምን ተፈጠረ? ስቴና ሞራል ይበላብኝ ነው። ልጅ ታዲያ አሳልፈሽ ከሰጠሽው በኋላ ምን ላድርግ ታዲያ? እኔ አልፈልግም። ጥንት ነው እንጂ መጥኖ መደቆስ። እባክህ እንድትፈታታ አድርገኝ እባክህ። መጥቶ ግን ለውለታው ምላሽ እፈልጋለሁ። እንደው ምንም አደርጋለሁ እባክህ ልጄ፣ ምንም አደርጋለሁ። እንደው የዛሬ ብቻ እሺ በቃ አስተካክሏለሁ። እሺ ሰሚኝማ ማለት ሰው በሰርጉ ቀን ይከፋዋል። ግን አንቺ እኔ ምን ሆንኩኝ? በጣም አዝነሻል። ታዲያ ሰው ሆኜ ከጭራቅ እየተዳርኩ እንዴት አይክፋኝ? አይ እንጂ ያው እንደዚህማ አትበይው እለዋለሁ። ጭራቅ እንደውም ከሱ ይከፋል። ምን አለ ባንቺ ቦታ እኔም ቢያረገኝ የኔ ጀግና የኔ ኩሩ ምን አለ እንደምወድ ብታውቅልኝ። ከምትጠላ ሴት ጋር መኖር ምን ያደርግልሃል? እኔ አልሻለህም ነበር። የት ሄድሽ? አለው አራለሁ። በቃ ጨርሰን አሁን መሄድ እንችላለን። እኔ ቆይ እንደ ጓደኞች ሴት ኖር አይወድልኝ ወይ? ደማ ነው አይወልም። ዛሬ የሆነች ልጅ አገኘው። እሺ እንዴት ነሽ? አለሁልህ። እንዴት ነህ?
ደህና ነኝ። እዚህ ምን እየሰራህ ነው? ያው አየር ልቀበሉት እቺ ነው እንዴ? እኔ ደግሞ ቆንጆ ሴት እየፈለግክ መስሎኝ። እንዴ? አዎ። እንዴት አወቅሽ? አወቅኩ በቃ። እና ምን እየፈለግክ ነበር? ቆንጆ ሴት። አሁን እመጥቼልሃለሁ። እሺ፣ እኔ በቃ እንሂድ። የት? አብረን እንፈልጋታ። ማንን? አንቺ ደግሞ ቆንጆኛዋ ልጅ ነዋ። ይሄውን የሚያስቅ ነገር ኧረ አያስቅም። እንደሆነ ከሆነ በጣም ያስለቅሳል። እና የሚያስለቅስ ከሆነ አትለቅስ። ምን ያስቃል? አንተ ልጅ ቆይ ማሰብ ጀምር እንጂ። አሁንስ ማሰብ ከመጀመር ማቆም ነው የሚሻለኝ። ምኑ ማሰቤን ነዋ። ስላሰብኩ መሰለኝ እንደዚህ በጥፌ የተመታሁት። ወይኔ የተመታው ስላሰብክ ሳይሆን ማሰብ ስለማትችል። እንዴት? ሮዛ ሮዚስ ውስጥ ምኑ ለምንድን ነው ቴሌፎን እኮ የሉት ነው? ሮዛ ጋር ለምን ማለቴ እንዴት? ሰውዬ ሚስቴ ጋር እኮ ነው። ወደዛ መሄድ አትችልም። ምክንያት እኔ ስለማልፈልግ። ለምንድን ነው የማትፈልጊው? ረስቼው። ምኑ? አንተ ለካ ታላቅ ወንድሟ ማለት ነው። አብራችሁ ነው አደጋችሁ? አዎ። እሺ ክቡር ታላቅ ወንድም፣ የእህትህን ባል ወደ ውስጥ ታስገባው? እኔ ወንድም አይደለሁም። ግዴታ የእናት አባት ስም እኮ መመሳሰል አይጠበቅበትም። ጋሼ ወንድሟ ማለት ነው። በጣም የሚወደዱት ብሎኛል። ምንም ሆነ ምን ወደ ክፍል አትገባም። ምክንያት ሚስት ስላልሆነች። ኦኬ ለካ እሱም አለ መኝታ ቤት መግባት አትችልም ምናምን። በቃ አንተ ጥራ እኔ ስለብቃ ማነው እሱ? የወደፊት ባልሽ ልበልሽ? ተው እንጂ እንደዛ ክፉ። የወደፊት ባል አንተ እንጂ እሱ አይደለም። ለዛ ክፍልሽ ዘውሮ ሊገባ ነበር። ተረጋጋ እንጂ። እንዴት ነው የምረጋጋው? ጭራሽ ወንድሟ ነው ይለኛል። ማነው እንደዛ ያለ? ያና ባዝ ነዋ። ወይኔ ያኔ በቃ እሺ ተረጋጋና አዳምጠኝ። ምን ላድርግሽ? ወንድሟ እንደሆነ አውቃለሁ እያለኝ ነው። እና ወንድሟ ነው ስላለ እኮ ወንድሜ ነው ማለት አይደለም። ገና ከሆነ እየከበደኝ ነው። የሆነ ነገርማ ማድረግ አለብሽ። ትንሽ ብቻ ታገሰኝ። እኔ ምን ነገር አልኩኝ? አባዬ ቆይ እሱ የጋብቻ ባይፈልገውስ? ተይኝ። በደንብ ነው የሚፈልገው። እሱ እኮ ይወድሻል። ድንገት ካልፈለገስ? ካልፈለገማ ከአንቺ ያምጣ እንጂ ምን ችግር አለ? ማለት ትታይዋለሽ። በቃ እንዳልኩ ትንሽ ጊዜ እሺ፣ ይስተካከላል። እሺ እስከ መቼ? ትንሽ ጊዜ ብቻ እሺ። ሆያንቺ ጋር አለዋሽ ነው ይስለጋ ነው። አይ በየቀኑ ዲክ እያመጣ ነው ይሄ ደግሞ ዛሬ መልባሎች ነበር። አይ ዛሬ ሮዝን ይዣት ልወጣ አስቤ በዛ ነው ያስኩት። ሴቶች ልባቸውን ከሚያስደስተው ነገር አንዱ አበባ ሰጣቸው ማለት ልባቸው ፍስስ ስለሚል እና ሮዝ ይሄን ሁሉ አበባ ሰጣት መቼ ፈሰስ ይችላል? ቀስ በቀስ ነው የምትፈሰው። የማታች ለምን እንደበለከት ሮዝ አንዴ የምቻች ነውሽ። አሁን ስለሚመጣ ነው እሺ። እና
ምነው ዝም አልሽ? ተቅለብለበሽ ደከመሽ እንዴ? ምንድን ነው እሱ? አፍለሽኝ ነው እንዴ? እንደዛ ከሆነማ እንደዚህ ናይ አንቺ እንዴት ጣፋጭ ነሽ በእናትሽ። አሁን ደግሞ ፊትሽን ሳይሆን ወጥ ደስተኛ አንቺ ምን ትሰራለሽ? አሃ የምትፈልገው ነገር ካረክ በኋላ ነው እንደዚህ የምትሰራለሽ የምትለኝ? ቆይ ማነው አንቺን እዚህ ያመጣሽ? አንተ አይደለ እንዴ ዘኸኝ የገባኸው? እኔ ነኝ አንቺን ይዤ የምገባው? እሺ ቆይ ያ ቤት ናት። የት ናት ያ? እኔ እንዴት አውቃለሁ? እጮሃለሁ። እኔ እኮ እወድሃለሁ። ይኸውልህ እሷ ግን ቅጣት ለአንተ ፍቅር የላትም። እኔ ግን እንደ ንጉስ እንከባከብሃለሁ። እንዴት ነው ሁሉ ነገር የተፈጠረ? እየጠየከኝ ነው አካሌ። ከመጀመሪያ ከዚህ መታ አኖርከኝ። ተያ መብራቱን አጠፋኸው። ሄይ ወደዛ አንቺ እድሜ ልክን የምትጸጸትበትን ስራ እኮ ነው የሰራሁት። ምን አይነት ሰው ነሽ ደግሞ? አይንሽን እንኳን አስብሪም እንዴ? ተዋላ እኮ አንተም ባሌ እኔ ሚስት ነኝ። ይኸውልሽ ትሰሚኛለሽ? እኔ አሁንም ወደፊትም ሚስቴ ህያብ ናት። ህያብ ውጪ ልጅ አንተ ደም ታካን ይዘውጣ እንጂ እኔ ወዴት ነው የምወጣው? ለምን በርሰለቲ ንገረኛ። ምኑ እፈልግሻለሁ ስላልከኝ ስለኝ ወደዚህ የመጣሁት። ሮዚ የኔ ጽጌረዳ እጅን ይዘሽኝ እኮ ነው እዚህ ድረስ የመጣ ነው። እና እስከዛሬ እጅህን ይዤ አላውቅም። ይዘሽኝ ታውቂያለሽ፣ ግን እንደዚህ አልነበረም። ለማንኛውም አበባሽ ነው። አመሰግናለሁ። የኔ ጽጌረዳ ወድሻለሁ። እሺ አሁን ለምን እንደፈለግከኝ ንገረኝ። ያው አበባሽን ልሰጥሽ ነው። ያስለመድኩሽ ሲቀር ቅር እንዳይልሽ እኮ ነው። አይደለም አበባ፣ አንተ ራስህ ትንቅር ብለህ ብትቀር ምንም አይመስለኝ። አልናፍቅሽም? እሺ እኔ ነኝ አንተን ምናፍቅ? ምን ያህል እንዳስጠላኝ አልገባህም ማለት ነው። ቆይ ግን ለምን ማታውኝ? እንዴት አድርጌ ልንገርሽ? ምን ያህል እንደማፈቅሽ አልገባሽም። በቃ እባክህ ለምን ከህይወት ይውጣ። እኔ እኮ አልወድህም። አልችልም። ትችላለህ። አልችልም። ትችላለህ። እሺ አሁን ዲስኮን ተንበረባል ብራን ቶ አይ ምላኒ ከግና ዛሬ ቁጭ ብቀር ነበር። ምንም እኮ ነው የማይመስለው ማለት እንዴ ሰው እኮ ሲመጣ ጌጤማን ተወዝዶ ሰው ሰብስቦ ምናምን ነበር እና ተነስተጎዝጉዛ ሰውም ደግሞ ሰብስብና ነው። እሺ ጌጤማስ ጎዝጉዛ ሰው ግን ከየት ነው የምሰበስበው? ብሩ በላቱ የምስክበት ጊዜ የለኝም። ማን ሳቀለለ ደግሞ ምን ነው? እሺ እስክሪንሾት ምን ሰራለች? ማን ሮዛ ናታ።
እንዴ አሁን አንድ ወጣችሁ? አረ በጣም ቆይታለሽ። እስኪ ሰዓቱን ንገር። ብትቆይስ ደግሞ ወደፊት ወራራ ነው። በጣም ወይኔ እዚህ ቤት ሰዎች እየቆዩ ነው እንደሚያምኑት። ሄሎ ደህና ነኝ። ይሄ ኦኬ ያለው ምን አዲስ ነገር አለ? እውነቴን ነው። እና ሙሉ መሬቱን ለመሸጥ ተስማሙ? ተስማሙ። በጣም ደስ ይላል። እኮ ጀግና ነህ። እኔ ምን እና ከእናንተ ጋር ማለት አይ እንደዛማ አይሆንም። የዛ ምትስማማ አይመስለኝም። ቆይ እሺ በቃ እሺ አልኩህ እኮ ምን ሆነ? እሺ ወዛ ግድም ይወጣል። እስካሁን ድረስ አትመለሰችም እንዴ? እና ደውልላታ ጋሽ ስልኳን ጥለው ነው ይሄ እንዴ? የልትገኝ ትችላለህ እኮ ወይኔ እሺ አባይቱ ማጥሪ ከነማን ጋር ነው የምትጨው? እንደዛ ነው እንዴ ጋሽ? ከሱ ጋር ነው እስካሁን ድረስ እንደዚህ መቆየት አለባት? አይ እኔ ልጅ እሷ እኮ እንደ ጥሩ ሕፃን ልጅ አይደለች። ለአንተም ደግሞ የወደፊት ባለዋ አታስብ። ምን ማለት ነው? ምን ነው ዝም አልከው? ማን አባዬማ? እና ምን ልበል? ቅድም እኔ ባላውን ስላጮክብኝ ነበር። እኔ መቼ ቅድም ነው አንተ ተረሳለህ እንዴ? ቶንሽ አይ ማስሉን ምን ነው አሜን። ፊትህ ግን ልክ አይደለም። አይ ሰላም እንደዚህ ነው። እሺ ትናንት ጥላት ሄድካት ሮዛ መስላም አታስብ። አሁን እኮ ትልቅ ልጅ ሆናለች። ራሷን መጠበቅ ትችላለች። አይ ጋሺ ሮዛ የምጠብቃትን ይድቻል ማለት አሸገሽ መቆየቷ እኮ ትንሽ ስላሳሰበኝ ነው። አሁን ምንም ብትላት ምንም አትሰማም። ዝም ብላ ጋሺ በጣም ተናደረች እኮ ራሷን እንዳትጎዳ። እንደዚህ ስትሆን ማንንም አልናገር አትፈልግም ጋሺ። እኔ ግን ትፈልገኛለች። እኔ ማንም አይደሉም ልጄ። እኔ ራሱ ማየት አትፈልግም እኮ ነው ጋሺ። እኔ አረጋጋታለሁ። ምን ጋሺ እኔ ትፈልገኛለች። እኔ አንተ ለምን እኔ አይ በቃ ጋሺ በቃ ነኝ። አይ ልጄ አሁን እኮ እንደድሮ አይደለም። ሁሉ ነገር ተቀይሯል። ይሄን ጋሺ ተው ግድ የለም አሰማም እያልኩ ግድ የለም ልካም ቢልህም የታለች ማናት? አያም ነቻ አንረሽ እኔ ማጥፋይከኝ አንተ ምን ሳይከኝ እንጂ ምሮ መሰይ ትናንት አግብታት ዛሬ እናቷ መታየታለች ትላለህ። እርግጠኛ ነሽ? ለምንሽ እንዴ
ማለት ነው? ልጄን አበቤን ወደ ታደረስካት ተናገር እንጂ አንተ ምን ይዘጋሃል? ህያብ ከኔ ጋር አልሄደችም። ይዣት የሄድኩት የህያብን ጓደኛ ነው። የናፈ ማግባት ልጅ ላይ ለማሰብ እኔ እኮ ህያብ ነበር የመሰለችኝ፣ ግን እሷ አይደለችም። ቆይ ህልም እንፈታለን የመጣው የምን እንጂ መቼም የምታወራኝ እውነተኛ ታሪክ አይደለም። ይኸውልሽ ስለ ህያብ መጥፋት የምታውቂው ሁሉንም ነገር ካልሆነ ምን አንተ ጭራሽ ቤቴ ድረስ መጥተህ በገንዛ ልጅ ልታስፈራራኝ? አንቺን አላስፈራራሁትም። እኔ ያልኩት የምታውቂው ነገር ካለ ንገሪኝ። ትናንት የወሰድካትን ልጅ አንድ ነገር ብትሆን መሆን አይደለም እንቅፋት ቢነካት በራሴ እጅ እገላለሁ። በእርግጠኝነት የሆነ ነገርማ አለ። ባይሆን ኖሮማ እኔ ጋር እንደሌለች እያወቁ እንደዛ ያደርጉም ነበር። ደረሰች። እሰይ ልጄ ተባረክልኝ። እሱም ተስማማ። እሺ ቻው። እሺ ተመስገን። አቤት መላኩ ነበር ያገኝ ያው አንድ ነሽ ማለት እንደበልሽ ደህና ነሽ? ነሽ ግን ቆይ ታዲያ እንዴት ብቻሽን መጣሽ? መላኩ አልመጣም? አይ እሱ ስራ ስለነበረው እኔ ላከኝና እሱ ቀረ። ከዚህ በፊት ከተማ መጥተሽ ታውቂያለሽ? አዎ ድሮ ትምህርት ቤት ገጠር ሲዘጋ እዚህ መጣ ነበር። ታዲያ መላኩ እኮ እዚህ የምታውቀው ጓደኛም ቤተሰብም ዘመድም የላትም ብሎ ይላል። አዎ የለኝ። አሁን አክስቴ ጋር ስላለሽ ነው እኮ። አይ ድሮ አክስቴ እዚህ ነበር የምትኖረው፣ ከዛ ወደ ገጠር ሄደች። እንዴ እዚህ ኖራ ወደ ገጠር? ምን ነው? አይ እዚህ ብዙ ያልተመቻት ነገሮች ነበሩ፣ ለዛ ነው ወደ ገጠር ሄደችው። ይሞት እኔ እኮ ብቻሽን እንዴት አምኖ ላክሽ? ትንሽም ቢሆን ያው ከተማዋን አውቃታል። ለምን በቅሞሻኔ ልጅ ደምሽን ላሳይሽ። እሺ ቆይ ምን ፈልገሽ ነው የመጣሽው? ደግሞ ከመኝታ ቤት ነው የመጣሽው? መቼ ነው የገባሽው? ትናንትና ማታ። ትናንትና ምሽት ነበር የገባሁት። አሃ ትናንትና ማታ ሮዛን ያነደሽ ልጅ ማለት ነው? ማን? ሮዛ የጮች ነበር የመጣችው። ሮዛ ያላቃተን በቃ ይሻልሽ። ምን አልከኝ? አይ እዚህ ነው። አይ እኔ ነው ያወራኸኝ መስሎኝ። እሱማ አንቺ ነበር ያወራሁሽ። ግን እኔ ያልሰማሁህም ምንድን ነበር ያልከኝ? ይገርምሻል፣ ወሬ መልደም ደስ አይለኝ አልወድም ነው የምልሽ። እሺ ካልክ ቢያንስ አንድ ይደግምሽ እንኳን አትይም። ወሬ ከአንዴ በላይ አልደግምም አልከኝ እኮ። ቃል ደግሞ ቃል ነው። አንተ ራሱ ልትገምልሽ ብትለኝ ድጋሚ ነው እንዴ? ለምን መቼ ማልኩልሽ እንዴ? ቃል እኮ ከሆነ ቃል ነው፣ ግዴታ በመሀል መረጋገጥ የለብንም። እና ባንዴ ያልኩሽ ሁላ እሺ ነው የምትይኝ? አዎ እሺ፣ ለሌላ ጊዜ አስራት። አሁን ግን በጣም አስፈላጊ ስለሆነ ስሚኝ። አይ አሁን አልሰማህም። ስሚኝ። አልሰማህም። ስሚኝ።
ሮዛ መጣች። ኧረ ይችላል ሮዚ ይችላል። እና በሆነ ነው በሌሊት ተነሳፈን የምከፍተው እንዴ አይተሽም እንዴ ሮዚ ፀሐይ እኮ ወጣለች። እናማ ነግቷል። በሌሊት ደግሞ ፀሐይ እኮ ወጣ። ማንሽ ደግሞ አንቺ? እኔ አባባላለሁ። ማነሽ? ምንድነሽ? እዚህ ምን ትሰሪያለሽ እንዴ? ተይ እንጂ እንዴ! ቤት እኮ የእግዚአብሔር ነው እንዴ አይባል። እና እኔ ሰይጣን ነው ብዬሻለሁ? ኧረ እኔ እንደሱ አልወጣልኝ። ታዲያ ምን አባሽ ለማለት ፈልገሽ ነው? አይደለም ቤቱ ያገኛቸውን እንግዶች ከውጭ እንግዳ ካልመጣለት የማይበላው አብርሃም ይታዘብሻል። ይቅርታ፣ ይሄ የአብርሃም ቤት ሳይሆን የአቶ ቴዎድሮስ ቤት ነው። እሺ እኔም እኮ የአብርሃም ቤት ነው አላልኩም፣ ምሳሌ ሆናልኩ እንጂ ነው ጫንከት ነኝ ነጭ ምን ሆነሽ? አየካባዬ የማንም ሌባ ቤታችን ሰው ሁላ ልገባ ሌባ አይደለሽም ልጄ። እና በኩሬ ሰው ቤት ሰው ብላ ስትወት ብለና ከረጋጊ ልጄ። እኔ ብዙ ነገር አስረዳሻለሁ። ምንማች ቤቷን ማለት እንጂ ልጅ ከአሁን በኋላ እኮ ይሄ ቤት ያንቺን ቤት ነው። ልጅ ትንሽ አመረከታል። ይቅርታ እንግዲህ መጣ በቃ መጣ ብቻ ነው እንዴ? እና ምን ልበል? መስሎሽ ደብሮታል መሰለኝ። ነገሮች ተስተካክለው የሰላም እንቅልፍ የምተኛበት ቀን ናፍቅ። አይዞሽ ትንሽ ጊዜ ብቻ። እንዴ ዛሬ ተረጋጋ። ልብሽን ሰላም እኮ ከኔ ውጪ የትም እንደማትሄጂ ስለገባኝ ነገሮች ከአቅሜ በላይ የሆኑ ነው። እየደከመኝ ነው። አይዞሽ ሁሉ ነገር ደስ አይዞሽ ልጅ ትለምጃለሽ። እሷን ደስ ካላላት ግን እኔ ልሂድ በቃ። ታይተንጂ እንዴ ሂጂ ብለሽስ የት ትሄጃለሽ? በቁጭ በይ። እሷ እኮ ደስ አላላት ነው። ለዛ ነው ልጄ ትንሽ ጸባይ ያከብዳል። ግን እባክሽ አትዘኝባት። ካዘንኩም በራሴ ያዝናለሁ እንጂ ለምን በእሱ አዝናለሁ? እንዴ በራስሽ ለምን ልጄ? በድል እኔ እንጃ። እንደዚህ አትበልጪ። የኛ ፈተና ግዝፈትና ማለት እንጂ ማንም ሰው እድል ሆኖ አይፈጠርም። የእድል ጉዳይ ከሆነ ደግሞ ከማንም በላይ እድል ቢስ ነው። እንዴ ቆይ ለምን ያዝናሉ? ልጄ እኔ ካሁን በኋላ አባትሽ ነኝ። እሺ ግን ለምን እንደዛ አልክ? ብቻ ብዙ ነገር ዋናውና ትልቁ ግን የልጅ እንዲመሆን ነው። እኔ እኮ እኔን ስላየሽ መስሎኝ። ቆይ የገጠማት ነገር አለ? ልጄ ለእኔ ስትል ብዙ ነገር አሳልፋለች። አሁን ደግሞ ለእኔ ስትል የማትፈልገውን ነገር ልታደርግ ነው። ግን እንደዚህ የሆነችው ለህይወቷ በጣም አስፈላጊ የሆነ ሰው ካጣች በኋላ ነው። ሰው ሞቶባት ነው? እሺ ጉዳዩ ምንም ሆነ ምን ግን በዚህ ሰዓት እሷን ነው መንከባከብ ያለባችሁ። የምትፈልገውን ነገር በሙሉ ነው ማድረግ ያለባት። አልችልም ልጄ አልችልም። እሺ በቃ አያልቅሱ። ልጄ እንባዬን ታጠፊልኝ እኮ። አዎ ምነው አጠፋው እንዴ? ለዘመናት ተደብቄ ነበር ማለት ነው። እንባዬን የሚጠርጉልኝ የራሴ ልጆች ብቻ ነበሩ። እንባ እኮ መፍትሄ አይሆንም። መፍትሄም ከሆነ የሚሆነው ለጸሎት ብቻ። ታዲያ የራሄል እንባ እኮ የጥንካሬ እንጂ የድክመት አልነበር። የኔ ድክመት ነው? አዎ እንባ ሊፈስ የሚገባው ከፈጣሪ ፊት ለጸሎት ብቻ ነው። ያኔ እንደ ራሄል የሰማይን በር አንኳኩቶ ለጸሎት ምላሽ ይሰጣል። እስከዛሬ አይደለም ቁጭ ብሎ ሀዘኔን አይቶ እንባ የሚጠርግልኝ የሚያደርገኝ እንኳን አልነበረም።
አትፍረጅብኝ። የዘመናት ሀዘን ስለዘረገፍኩት ነው እንደ ይደረሰስ። ከአሁን በኋላ ግን እኔ አለሁ፣ እኔ እሰማሃለሁ። ብቻህን አትሁን። እንዴ ምን ሆኜ ነው? እቺ ልጅ እኮ ካርዴ ናት። ለእሷ ይህን ሁሉ ደካማ ጎን ማሳየት የለብኝም። ግን ደግሞ እሷ ክፉ የምታስብ አይመስለኝም። እንዴ አባዬ ምን ሆነ ነው? አይ ምንም አልኩም። ቆይ አይኔ ነው ወይስ አልቅሰሃል? አላለቅስኩም ልጅ መስሎሽ ነው? አይ አይመስለኝም። ግን ቆይ እቺ ልጅ ምን ትሰራለች እዚህ? ማናት? ህያብ ትባላለች። የዘመድ ልጅ ናት። ዘመድ? እኔ ማላውቀው ዘመድ? አይ እዚህ አንዳንድ ነገር ታግዘናለች። እሺ ግን ማወቅ አልነበረብኝም? አውቅሽ እኮ ልጄ። ዳድ አር ዩ ኪዲንግ ሚ? እንዴት ልጄ? ከመጣሽ በኋላ ነው ማወቅ የነበረብኝ? ልጄ እህትሽ ከሄደች በኋላ ቤቱ ሰው ያስፈልገውን ነገር ታውቂያለሽ። አውቃለሁ እኮ ግን ሳትመጣ አይነገረኝም ወይ? እሺ በቃ ተይው የኔ ልጅ ይቅርታ። ለነገሩ እንዴት ይነገረኛል? እኔ እዚህ ቤት አንድ አካል ሳልሆን አንድ እብድ ነኝ። ጋሺ ምን አለሽ? ልታግዘኝ ነው የመጣችው ምናምን ይለኛል። ማን ናት? ያቺ ነህ ልጅ ናታ። እንዴ አልገባኝም። ቆይ ስለምንድን ነው የምታወሪው? ምን ነው? ቆይ አንተ ምን አለሽ አልከኝ? እንዴ ስለ ሰርጉ ነው። ሀሳቡን የሚቀይረኝ ካለ እና ቆይ መፍትሄው ምንድን ነው? አባዬ እሷ አልወዳትም አላገባትም ካላለ ሰርጉ አይቀርም። ካለስ? አንተ ደግሞ አይልማ ይላል ሮዚ። እንዴት ነው የሚለው? ልጁን እያወቀው በእውነት? አዎ ሮዛ ካለስ? ካለማ ሰርጉ ይቀራል። ስለዚህ እኛ እንዲህ እናደርገዋለን። ቆይ እንዴት አድርገን እናስብበታለን። ወይ ሮዛ ጭራሽ እንደምን ብቻ ያሰብልኝ ጀመረ። ግራ ራስሽ ወስነሽ ከዛሬ ጀምሮ እብድ ነሽ። እብድ ነሽ? እንደዛ አይደለም፣ እብድ እንደሆንሽ ታስመስያለሽ። ቆይ ከዛስ? ሮዝ ማንንም እብድ ሴት ማግባት አይፈልግም። እሺ ግን የሚሰራ ይመስላል። ሮዚ በዚህ ሰዓት ከመሞከር ውጪ ምንም ምርጫ የለም። መቼ ነው የሚመጣው? አሁን እየተከለፈለፈ ይመጣል። እና ከዛሬ ጀምሮ እብድ ትሆኝበታለሽ። አንቺ ምን ይዘራሽ በእናትሽ? እዚህ ቤት ውስጥ ምንም የሚበላ የለም። ምግብ እየሰራሁ። እንዴ ለማን? ለሁላችሁም። ምን ነው? አይ ይሄ ኪችን ሰው ከገባበት ምግብ ከተሰራበት ቆይቷል። እንዴ እና ምግብ ምናምን አትበሉ? መብላት ነው ማለት ግን ደግሞ ከውጭ የተገዛ ነው የምንበላው። በቃ ከአሁን በኋላ እኔ እሰራላችኋለሁ። ውጭ አትበሉ። እንዴ አንቺ ምግብ ምናምን መስራት ትችያለሽ? እንዴ ሴት አይደለም እንዴ? እንዴት አልችልም? እንዴ የቱላ እኮ መስራት አይችልም። እንደው ነው ይሰጥታል። ችግር የለውም። ከአሁን በኋላ እኔ አስለምዳቸውና ይሰራሉ። አትዝብኝ። ሮዚ ከዘመች በጣም ነው ልክሽ። ወዴት? ወደ ሲኦል ነው እንግዲህ። ቆይ ግን ለምንድን ነው ይሄን ያህል የምትፈራው? አንቺ ብትፈሪያት ነው የሚሻልሽ። በኋላ አንጠልጥላ አጨርሰው። እንዴ ለምን? እሷ እኮ ሰው ናት። ሰው ደግሞ ይከበራል እንጂ አይፈራም። የሚፈራው ፈጣሪ ብቻ። እንደዛ ነው የሚሰማሽ? አዎ። አንዴ የምታቆልሽ ስንገትልሽ ይገባሻል። ይቅርታ ምን አልከኝ? ኧረ ምንም ስሪ።
ስሪ ደግሞ ብቻ ወይኔ ሰማኝ እንዴ? ኧረ ተው አንተ ልጅ። እኔ እኮ በውስጥ እያወራሁ መስሎኝ ነበር። ለካ ጮኸለሁ እንዴ? እንደዛ ከሆነ ተበልተሃል። ወይኔ በእናትህ ያወራሁትን በሙሉ ሰው እሺ፣ ሚስጥር ነው እሺ። የምን ሚስጥር? እና ያወራሁትን በሙሉ ገብቶኛል። የግል ሚስጥሬ ነው። አንተ ደግሞ መቼም ስለ ሴት ነው አይደል? ኧረ አይደለም በእናትህ ስንት የሚያስጨንቀኝ ነገር አለ። ስንት ሴት ይላል ማ አንተ ስለምን እባክህ? ስለዚህ ቤት፣ ስለ ሮዛ ብዙ ነገር። ምን ሆኖ እነሱ? በቃ ሁሉም ደህና አይደለም። ቤቱ፣ ሳቁ፣ ጨዋታው፣ ሁሉም ነገር ጠፍቷል። ሁሉም ነገር ያስጠላል። አይዞህ ሁሉም ነገር ይስተካከላል። አይ የሚስተካከል እንኳን አይመስልም። እኔ ነው ማለት ሁሉም ነገር ይስተካከላል። የምር ኧረ አመሰግናለሁ። ጎበዙ ልጅ ያዘኝ። እኔ ነኝ አዘንከሪ ከፋ እሱ የአባቱ ልጅ እንደሆነ ረሳው። የጊዜ ጉዳይ ነው እንጂ አንተ ሳትቀድም ይቀድማል። ትንሽ ጊዜ ብቻ አክተው ጠብቅ። ቀድሞ ይቀድማል። ቢያዙ ስለዚህ ወጋ የዛ ዕለት ያውቀዋል። እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሜን። ምን ነው የታለች የምስል ከታች ሮዚ ውስጥ ናት። ሰዎች ምን ፊት ነው የጣልከው? ኧረ ምንም አልሆንኩም። ያለመደብህን ተከስክዬ ነው። ያለመደብህን ማለትማ አንተ ላይ ቀልድና ሳቅ ነው እንጂ ትካዜ አይቻልም ብዬ ነው። እንዴ እንደዚህ ለምን ሆንኩ? ቆይ ወይ በቃ ረቦ ነው አሜን። በቃ ረቦ ነው አሜን። መከበዳ ቆይ ግን እዚህ ቤት ማሰብ ማልችለው እንዴ ይመስላችሁ? ውሃ መጠጣት ፈልጌ ነበር። እሺ አመሰግናለሁ። ግን አንቺ ማለት ነው? ህያብ እባላለሁ። ስምሽ ደስ ይላል። ግን አላወቅሽም። ህያብ ነኝ። የነጋሼ ዘመድ። እንደዛ ከሆነ አሪፍ። መቼ መተሽ ነው? ትላንት ነው የመጣሁት። ጋሼ ሳሎን የለም። የት ሄዶ ነው? እኔ እንጃ። ህያብ የምትባል ዘመድ እንዳለችው አላውቅም ነበር። አይ እሱም እኮ አያውቅም ነበር። ማ ጋሼ? አዎ። አይ ማለቴ የኔ አባት አያውቅም ነበረ። ድንገት አወቀ። ድንገት አወቀ ማለት? አይ ምንም ዝም ብዬ ነው። ውሃ አልጠግብም። እንዴ ምን አደናበርሻል? ተጀመረ ብጅኛለሽ? አይ ሁሉንም እኮ ስጠጣው እየጠማ መስሎኝ ነው።
ይቅርታ። አሁን ስለኔ አባት ምን አገባው? ሲጀምር እዚህ ድረስ ምን አስመጣው? አምጪልኝ አይደል? ይሁን ቆይ ፈቀደን መስሎ ቆይ ምንድን ነው የሚመስለው? ወይኔ ሮዛ አጣራ ቦታውን በደንብ አውቀዋል። ታዲያ አንተ ካልሄድክ ማን ያሳየኛል? እሺ ምን ብዬ ነው የምገባው? እሺ ወይዘሪት ያል ከኔ ርቀሽ ምን ያህል እንደምቆይ ነው። እንዴ ብቻህን ያወራህ እንዴ? አንቺም ሰምተሽኛል እንዴ? ብቻህን አይደለህ እንዴ? ከማን ጋር ነው የምታወራው? ከራሴ ጋር ነው የማወራው። እሺ ግን እኔ አልሰማሁም። ቆይ ግን አንቺ ማለት ቅድም እኮ ነግሬህ ነበር ህያብ ነኝ። ስምሽን ሳይሆን ማን የት ነው የመጣሽው? ምን ልትሰሪ ነው የመጣሽው? ማን ያመጣሽ? ንገሪኝ። የመጣሁት ከክፍለ ሀገር ነው። የአባት ዘመድ። የአባቴ ዘመድ ወጣ አልገባኝ። እኔ እኮ የአባቴ ልጅ እኮ ነኝ። እና እኔ ምን አልኩኝ? አይ ለምን ያንተ ዘመድ ነኝ አላልሽኝ ብዬ እኮ ነው። ለአንተማ እህትህ ነኝ ብዬ ነው። እህቴ ነሽ አንቺ? እርግጠኛ ነሽ? አዎ ምን ነው? አይ ሮዛ ጩኸት መቻነሰኝ ደሙላት ጨምሪ ልቀጣ። ይገርም። አይ አንተ እህት ሁሉ ይጮሃል ብለህ ነው እንዴ? አዎ ሮዛ አጋጥም እንዴ? አንዳንዴማ ፍቅር ያለባት ነው የሚመስለኝ። ሁሉም እህት እኮ አንዳንዴ ደግሞ ከፈቀድክልኝ እኔ እንደ እህት አማክርሃለሁ። ጥሩ እህት ትሆንልሃለህ። እውነት እንደ ሮዛ አትጮህም? ትክክለኛ ትሆኝልኛለሽ? አዎ አመሰግናለሁ። እሺ መቼም የሁሉ ደስታ እኔ ስለመጣሁ ሆነ ነበር። እንዴ ሮዚ አብኝ እንጂ እምቢ አልሰጥም። ቆይ ምንድን ነው ያልሽው? አየሁ ዘገት ቆይ የምሰሶኝ የምን ጥቁር ሰውዬ? ሰካይታየ የሰው ነገር ባለው ሳይፈራ ሮዚ ምን እየሆንሽ ነው? ምን ማለች ዛሬ? አለቱ እኔ ሂጅ ደበድበዋለሁ እኮ ቁጭ በይ። አልቀመጥም። ለምን ቁጭ በይ? አልቀመጥም። ቁጭ በይ። ቁጭ በይ። አሚን እባክህ አሚን እባክህ ተረጋጋ። ዛሬ አልጋ ላይ ያገኙት ነገ ደግሞ አልጋ ውስጥ እስካገኘው ድረስ ልጠብቅ? ወይኔ አሚን አንተ ውሻ አልልቅም። ቆይ አስረዳ። እንደምታስረዳኝ እንዴት ብዬ ልረጋጋ? አልቻልኩም እኮ ሮዚ፣ ፈራሁ። እኔ እኮ ከጎን ነኝ። ለምን አትረጋጋም? አንቺ ብቻ ነሽ እኮ ያለሽኝ። አንቺን ማጣት አልፈልግም። አታጣኝም፣ የኔ አባት አታጣኝም። ሁሌም ከጎን ነኝ። እኔ እኮ እናቴም ሚስቴም ፍቅረኛዬም ሁሉ ነገር አማካሪዬ ነሽ እኮ። እንዴት ነው አንቺን አጥቼ የምኖረው? ያለ አንቺ ህይወቴ መኖር አይደለም ማሰብ እራሱ አልችልም። አንቺ እኮ ለእኔ እስትንፋሴ ነሽ፣ የዓይንሽ ብርሃን
ጨለመኝ ይገፋል። የጥርሶች ጸዳል ዓለምን እኮ ያስውባል። ሰላም እኮ ማግኘው ከፈገግታሽ። ታዲያ እንዴት አንቺን አጥቼ እኖራለሁ? ህይወቴ ካለ አንቺ ጨልማል። እንዴት አንቺን አታጣኝም? እሺ ሚስት ሆነሽ ነው አጠገቤ እንድትሆኝ የምፈልገው እንጂ የእሱ ሚስት ሆነሽ አይደለም እንዲያገባሽ በፍቅር ራሱ እንዳይሽ አልፈልግም። በቃ አልፈልግም በይ እባክሽ። ከአንዴም ስንት እኮ እንደማልፈልገው ነገር አለው ግን ሊተወኝ አልቻለም። ቆይ ቅድም አድርጌ ያልኩሽ እናድርሽ? አዎ ደህና እያመነኝ ነበር። አንተ መጣ ማለት እና አብድናት ብሎ አብሮሽ እስኪተኛ እየጠበቅሽ ነበር? እንዳሰብኩ አይደለም ሁሉም ነገር በቃ እብድ እንደሆንኩ እያስመሰልኩ ነበር። ከዛ መጣ ክፍል ሮዚ አሁን እንጂ እምቢ አትሰጥም። ቆይ ምንድን ነው ያልሽው? አየሁ ዘገት ቆይ በሳሱኝ የምን ጥቁር ሰውዬ ሰካይታየ የሰው ነገር ባለው ሰይፍ ያዘ። ሮዚ ምን እየሆንሽ ነው? ምን ማለች ዛሬ? አለመቶ እኔ ሂጅ ደበድበዋለሁ። ለምን ቁጭ በይ? አልቀመጥም። ቁጭ በይ። እና ታዲያ አልጋ ላይ ሊያስቀምጥሽ ሲገባ እና ታዲያ አብሮ መተኛቱ አስፈላጊ ሆኖ አጋጣሚ ነው። በቃ ሲገፈትረኝ ወደኩ። ሮዛ እኔ ባንቺ ምንም አይነት አጋጣሚ አልፈልግም። አንቺ ለኔ ፍጹም ነሽ፣ እኔም ደግሞ እንደዛው አንዲትም ስህተት አልፈልግም። ሰው እኮ ፍጹም አይደለም። አንቺ ግን ነሽ፣ መሆን ደግሞ ግዴታሽ ነው። ቆይ አንቺ ሮዚ አይ እንዳትጨርሰው። ራሴን በጣም ነው የማምነው። የምታመነው ደግሞ ለአንተ አይደለም ለራሴ ነው ማለት። ተው እንጂ አሚን፣ አንተ ብቻ እንደምትወደኝ ነው እንደምታስበው። እኔም እኮ እወድሃለሁ። እሺ የቱ ጋር የት አለ እስኪ ንገሪኝ። መቼ አሰተሽን ታውቂያለሽ ሮዚ? ብቻዬን እኮ ነው እያፈቀርኩሽ ያለሁት። ለአንቺ እያሰብኩ ያለሁት እኔ ብቻ ነኝ። አንቺ ለእኔ ምንም እያሰብሽ አይደለም። እባክህ ተረዳኝ። አንተ ያለበት ጊዜ በጣም በስቃይ ነበር ያሳለፍኩት። ምን ያህል እንባ እየፈሰሰበት እየበሰበሰ እንደሚያድር ይሄ ትራሲንገር ገና እኮ ነኝ አሚን። ቁስሌ አላገገምም፣ ትንሽ እንኳን አልደነልኝም። ግን ሌላ ስቃይ ተደርቦብኛል። ቁስሌ ላይ እንጨት ተሰክቶበታል። ሮዚ ይገባኛል እኮ። አይገባህም። ቆይ እኔ መቼ ነው የሚገባችሁ? መቼ ነው የምትረዱኝ እንዴ? ሮዚ ሁሉም ነገር አውቃለሁ። አንተም እንደሌሎቹ ለኔ ሳይሆን ለራስ ነው የምታስበው። አንተ ብሽምስ ቆይ ልጅ ምንድን ነው ችግሩ? ጋሼ እኛን ገብቼ ይፈልገዋል እና እሱ የእሷ ታላቅ ወንድም ከሆነ ጋብቻውን ለምንድን ነው አልፈልግም? ለምንድን ነው ከመጣ ጀምሮ መጥፎ ፊት የሚያሳየው? ጎበዝ እኔ ነው? አዎ ከአንተ ውጭ እዚህ ቤት ሌላ ሰው ይታያል? ለምን ነው ጎበዝ? አንተም እንደኔ ብቻ ማውራት ጀመርካ? አንዳንዴ ያስፈልጋል። አቤት። ለናታን ምግብ አምጪለት። ይቅርታ ናታን ማን ነው እንዴ? እዚህ ጋር ስንት ሰው ይታይሻል? 2 እና አይ ያንተንም ስም ስለማላውቀው ብዬ እኮ ነው። እና ሰው ለራሱ ምግብ ሲፈልግ ምን ይላል? ምግብ ስጪ ይላል እንጂ ስሙን ጠርቶ ምግብ ለራሴ ስጪ ይላል? አይ ኧረ አይልም። ጎበዝ። ስለዚህ አሁን በሚገባ ተረድተሽኛል ማለት ነው። ምኑን? ናታን ማን ነው? እኔ እንጃ። ወይኔ ጉዴ። ቆይ ግን አንቺ ራስሽ ማን እንደሆነሽ ታውቂያለሽ? ራሱን የማያውቅ ሰው አለ ብለህ ነው? አይምሮውን ስቷል። እብድ ነው ያልከው ሰው ራሱ ስለ ራሱ ማበድ በደንብ ያውቃል። እብድ ራሱን ያውቃል? አዎ በደንብ ነው። እና ራሱን ካወቀ ራሱን እብድ እያስብለ ለምን ያስድባል? ሰዎች እብድ ነህ አሉት እንጂ እሱ እብድ ነኝ እኔ ስደቡኛል አለ። ሴትዮ እኔን ማሳብደሽ ራስን ታውቃለህ። ግን እብድነት ሳትይኝ ሂጂ ምግቡን አምጪልኝ ቶሎ በእናትሽ። እሺ
ናታ ማለት እሱ ነው። እሺ እሺ ቆይ እኔ እርቦኛል ብያለሁ አላልክም፣ ግን ገምቼ ነው። እንዴት እንደዛ እንድገምት ያደረኩ ነገር አለ? አዎ እንዴ ብቻህን እያወራህ ነበር እንዴ? እና ሰው ብቻው የሚያወራው እንዴ እንደዚህ ለምን ነው? ቆይ ወይ በቃ ረቦ ነው አሜን በቃ ረቦ ነው አሜን መከበዳ ምንድን ነው የሚያስቀር? ምንም የሆነ ነገር ትዝ ብሎኝ እንዴ በልተካት ሄድም? አይ በቃ እመለሳለሁ። አዎ ግን በልተህ ሂድ። ታው ነይ የለምትሄጂ ወደ ጓዳ ምን ነው ትላለች እንዴ? ለምንድን ነው የምልሽው? አይ አቅርቢ እኮ ያልከኝ ለናታን ነበር። ናታን ደግሞ የለም፣ ለዛ ብዬ ነው። እና አንተ ትበላለህ ምናምን አትይኝም? አይ አቅርቢ ያልከኝ ለናታን ነበር፣ ናታን ደግሞ ሄዷል፣ ለዛ ብዬ እኮ ነው። እና አንተ ትበላለህ ምናምን ብለሽ አትይኝም? እኔ እኮ ለናታን ስላልክ ለሱ መስሎኝ ነው። እንደው ዝም ብዬ ልሞክረው ብዬ ነው እንጂ ምግብ እንኳን አልበላም ብሎኛል። አረ ብላ፣ የሰው ልጅ ለመቆም ምግብ ያስፈልገዋል። ምን ነው እጄን ቅድም የሆነ ብረት ወቅቶኝ ነበር። እሱ ነው መሰለኝ በርበሬው ሲነካኝ በጣም አቃጠለኝ። አንቺ እህት እንደዚህ ያደርጋል እንዴ? እንዴት? ሮዚ እኮ አይደለም ብረት ወቅቶኝ ጩቤ ራሱ ቢወገኝ አትጠነቀቅም ብላ ደግማ ነው የምትወገኝ። አትሰማኝ ደግሞ። እህት ማለት እኮ ሁለተኛ እናት ማለት ነው። እኛ ግን እኮ እናት የለንም። ግን አባት አላችሁ። እሱማ ግን ደግሞ እናቴን በእውቀትና ባገኘት ደስ ይለኝ ነበር። አንዳንዴ የጎደለህን ነገር ስታስብ ያለህን ነገር በሙሉ ዋጋ ታሳጣዋለህ። ያለ እናት መኖርና እናትን አለማወቅ በጣም እንደሚከብድ አውቃለሁ። እንዴ ለምን እንደዛ አልሽ? አንቺም እናት የለሽም እንዴ? ኧረ አለኝ። እና እንዴት እንደሚከብድሽ አወቅሽ? ቤቱ ቤት የሚሆነው እሷ ስትኖርበት ነው። በዓሉም በዓል የሚሆነው እሷ ስትደምቅበት ነው። ለቤቱ ውበት፣ ለኛ ደስታ ሁሉ ነገራችን ናት። ግን ለአንድ ቀን ወጣ ስትቆይ ቤታችን ቤት አይመስልም እኮ። አየሽ የኛን ቤት አታዩ? ከመጣሽ ግን ጀምሮ ማን ደስተኛ ሆኖ ሲስቀይሽ ታውቂያለሽ? እናታችን ብትኖር ግን ልክ እንዳንቺ ምንም ነገር አይጎልብንም ነበር። እንዴ ታው እንጂ ብሩክ፣ የኔን ጎዶሎ አለመሆን በምን አወቅ? እናት አለሻ ቤታችሁን የምታደምቅ ደስተኛ የምታደርግሽ። ምን ትፈልጊያለሽ? ይሄ ሁሉ አለሽ። ምን ይጎልብሻል? አባት ይጎልብኛል ማለትማ አንተ እናትህን እንደምትናፍቃት እኔ አባቴ በጣም ይናፍቀኛል። እርግጥ ነው እናቴ የሴት ወንድ ሆና ምንም ነገር ሳታጎል አሳድጋኛለች። ግን ምንም ቢሆን አባቴ ይናፍቃል። እናት ካለሽ እንደ አባት ምንም ሳታጎል አሳደገችሽ፣ እንዴት አባት ይናፍቅሻል? ሁሉም እኮ የራሱ የሆነ ቦታና ስራ አለው። ስራ ስትይ እናቴ ምንም ባታጎልብኝም ግን ቤቱን ያለ አባቴ መምራት በጣም ይከብድ ነበር። ለምን? ቤቱ የሴት ቤት ነበር የሚባለው። ማንም እየተነሳ ይፈነጭበታል። እንደፈለጉ ይናገሯታል። መሬቷን እየቆራረጡ ያርሱባታል። ብቻ ብዙ ነገር። የሚበላኝ አሞራ ሊበላኝ እየዞረ ሲመጣ የመከላከል አቅም እንኳን አልነበራትም። አየህ፣ አባቴ ቢኖር ግን ቤቷም መሬቷም አይደፈርም ነበር። ማለት ቆይ እናትሽ አሞራ ይፈራል? አይ እንደዛ አይደለም። ብቻ ተው፣ ታሪኩ ብዙ ነው። ሌላ ቀን እነግርሃለሁ። ብቻ ልልህ የፈለኩት ማንም ሰው ህመም ጉዳት ሳይኖርበት ቀርቶ ሳይሆን ህመሙን በፈገግታው ለመሸፈን ስለሚሞክር
ባለን ስናመሰግን ነው የሌለንና የምንፈልገው የሚሰጠን። እሺ ግን ለምን እንዲያናረግም? እንዴት? ያንቺ እናት ለኔ እናት ትሆናለች፣ የኔ አባት ደግሞ ላንቺ አባት ይሆናል። እሺ ምን አባሽ ያልክሽ ናቺ? ሮዚ ቅድም ብርቱ ገኝና እኮ አጉርሽኝ ቤት የጉርስችኝ ማን አባት ጠየቀ? ይቅርታ አጠፋው እንዴ? ኧረ የለም አልሟሽ እንጂ አረጋይትም ሰርቸው ነው። ጎበዝ ምግብ መስራት ትችላለሽ? ዋው ይገርማል። አዎ ብቀምሽ ደግሞ ሮዚ እንዴት እንደሚጣፍጥ አፍስካዛረጁን ወይ አዘንሽለት። ምን አይነት መላክ ነው አካቹ ቤታችን ይወረደልን። በቃ ሳስበው እኔም ይሄ ምግብ መቅመስ ያለብኝ ይመስለኛል። የሆነ ነገር ላስቸግርሽ? ችግር የለውም። ምን የእጁ አምጪልኝ። እሺ ትንሽ ዝቅቲ። ምንድን ነው ወገሮች ካልሰራ ወይ በርከክ በይ። ምን ትገተራለች እቺ? በፈጣሪ ሴትዮ እግሬ ነው የምታጥቢኝ? አምጪ ነው ጆኩ። እንዴ ሮዛ ምን እየሆንሽ ነው? እየታጠብኩ ነው። አይታየም እንዴ? እንዴ እና እጅሽን በማስጠቢያ ነው እንጂ ሰው ላይ ነው እንደምትታጠቢው? እኔ ከፈለኩስ። እንዴ ሮዛ ሰው እኮ ክብር አለው። ስጋክ አመሰግናለሁ። ለምኑ እባክሽ? ለነገሩ ታጥበሽ የምታውቂም አትመስይም። እድሜ ለኔ ውሃ ነካሽ። እሺ እባክሽ ትሰሚኛለሽ? ከዚህ በኋላ የቦታ አንቺ አይደለም። እሺ የአንቺ ቦታ እዛ ኪችን ነው። እዚህ እንዳላይሽ ጥሩ። ከዚህ ጋር አሁን ተረጋጋ ፍቅሬ። ቆይ አንተ ካልተረዳኸኝ ማን ነው የሚረዳኝ? ተው እንጂ አታስከፋኝ። ቆይ በየሰዓቱ እንደምወድ መናገር አለብኝ? አዎ አለብሽ። እንዴ ምን ነው? ማን ማለት? አንተ እዚህ ምን ትሰራለህ እንዴ? ቆይ አንቺ ማን መስለሽ ነው እንደዛ ስታወሪ ነበር? አንተ መስለኝ ነው። ሮዚ እንደዚህማ እንደ ጅል እንድትተኛ አልፈልግም። እንዴት? አንቺ ቆይ ከመቼ ጀምሮ ነው ፍቅሬ ምናምን ብለሽ የምታውቂው? ከዛሬ ጀምሮ። ቆይ ፍቅሬ ብል ችግር አለው እንዴ? ሮዚ የሆነ ምቾት ያልሰጠኝ ነገርማ አለ። ምንድን ነው? አላውቅም ብቻ የሆነ ነገር። ለማንኛውም አበባሽ ይኸው። አበባ ለኔ? አመሰግናለሁ። እሺ ሽታው ራሱ ደስ ሲል። ለማንኛውም ገብቻ አረፍ ልበል። እሺ ትንሽ ደክሞኛል። አልገባኝም። እንዴት ሳታደማኝ አበባውን ሳትጥለው? ወይኔ ይቅርታ። ቆይ አንቺ ሌላ ተልእኮ አለብሽ እንዴ? የምን ተልእኮ? እኔ ምን አቅልሻለሁ ነው ወይስ አይንሽ በስርዓት አያይ? ኧረ ያያል። እና ታዲያ ካየ ጨፍነሽ እየሄድሽ ነው እየመጣሽ ነው የምትጋጪ? ይቅርታ አውቄ እኮ አይደለም። እርፍ አውቀሽ ምን ገጭኝ አስበሽ ነበር? ኧረ አልፈልግም። ነገሩ ምን ጥያቄ አለው? ግልጽ እኮ ነው። ምኑ? ሲያዩሽ እራሱ ታስታውቂያለሽ። የሆንሽ ተንኮለኛ ነገር ነሽ። እኔ ተንኮለኛ አይደለሁም። እውነት? እና ምስኪን ነሻ? አላልኩም። እሺ ተንኮለኛም አይደለሽም ምስኪንም አይደለሽም። እና ምንድን ነሽ? ይቅርታ ቅር ካላለህ አሁን ልሂድ? ቅር ካለኝ ቆመሽ ትቀራለሽ? ነይ ለፊያው እንዴ ሁ
ቀልጅ እኔ እኮ ነገሮችን ለብዙ ሰዓት አልይዝም። አሁን እናት አለቅብኝ ስል ሰጠሁት ብለው አይረዳኝም። በቃ ዝም በይ ሮዛ ዝም። እና አበባ ይዘሽ መጣሽ? እሺ ሮዚ የት ሄድሽ? አለው። ኧረ የኔ እናት ሁሉን ነገር አልፎ እናወራለን። እሺ አምናለሁ። ተስፋ እሱ ብቻ ነው። እሺ እኔን አታምኚኝም ሮዚ? አምናለሁ እንጂ ነገሮች ሊስተካከሉ ነው። ልቤ ነግሮኛል። ለመስተካከል እንኳን ትንሽ ጊዜ የሚያስፈልገው ይመስለኛል። ግን ሮዚ ጋሽ ምንም ነገር እምቢ ብሎሽ ያውቁማል? ይሄን ያክል እየተከራከርሽው ጋብቻውን ይዝን ያክል ለምን ፈልገው? እሱ ለኔም ጥያቄ ነው። በልጅነትሽ ቃል ሰጥቻለሁ፣ ከቃል ደግሞ ምንም አይበልጥም ነው የሚለው። ቆይ ግን እንዴት? ለዛውም እኮ እኛም አናውቀውም። እሱ ለኔም ጥያቄ ነው፣ ግን ምንም ነገር ማድረግ አልቻልኩም። ታይ እንደዚህ ተስፋ በመቁረጥ ስሜት ውስጥ ሆነሽማ አታውሪ። ምን ላድርግ ብለህ ነው? እኔ ግን እኛ የማናውቀው የሆነ ነገር ያለ ይመስለኛል። ምን አይነት? እኔ እንጃ። ጋሽ እንደ ድሮ አይስቅም፣ አይጫወትም። በቃ እኔ እንጃ። አንተ ከሄድክ በኋላ በጣም ተቀይሯል። እርግጠኛ ነኝ እኛም ማናውቀው የሆነ ነገር የተደበቀ ነገርም አለ። እኔ እንጃ ግን አይመስለኝም። አሜን ምን አለት ያለሽ? የሆነ ነገርም አለ። ደግሞ በቅርቡ ሁሉም ነገር ደርስበታለሁ። ቆይ ግን እንዴት እንደዛ ልታስብ ቻልክ? እስኪ ነገሮችን አስተያያቸው ሮዚ። እሺ ምን እናርግ? ጋሽ ይሄን ጋብቻ ለምን አጥብቆ እንደፈለገው ማጣራትም አለብን። ነገር እኮ አሜን ሁሌ ስጠይቀው ቃሌን አላጥፍም ቃል አለብኝ ነው የሚለው እኮ። የምን ቃል? መቼ ነው የገባው? ለማን? እሱን እንኳን እኮ ሊመልስልኝ ፈቃደኛ አይደለም። ለምን? ሁሌ ጊዜው ሲደርስ እነግርሻለሁ ነው የሚለው። ጋሽ ቆይ ወዶ ባይሆንስ? እና ማን አስገድደው? እኔ እንጃ፣ ግን የሆነ ነገርም አለ። ሰላም ነው? ሰላም። ህያብ እባላለሁ። የጋሼ ኦኬ። ጋሼ አዲስ ሰራተኛ መጥቷል። የምታግዛችሁ ያለን አንቺ ነው? ሰራተኛ? አዎ። ምን ነው ልክ አይደለም? አዎ ልክ ነህ። እንዴት ነው እና ቤቱ ተመችሽ? አዎ በደንብ። ከሁሉም ጋር ትግባባሽ? ጸባያችሁ ምናምን ለመድሽ? አዎ ጥሩ ናቸው። ግን ይቅርታ ምን ልስጥህ? ሻይ ለሮዚ አፍላትልሽ ነበር። እሺ ይቅርታ ግን ስምሽ ማን ነበር አልሽ? ህያብ። አንገትሽ ላይ እኔ እንጃ፣ አንገትሽ ላይ ያለውን ጠባሳ ማውቀው መሰለኝ። የት? እኔ እንጃ። እኔን ታውቅኛለሽ እንዴ? እንዲያው እንዴት አላውቅም? የት ነው የምታውቅኝ? ማን ነኝ? አሜን። አሜን አይደል? አዎ፣ ግን ስሜን አይደለም የጠየኩሽ። እና ከስሜ ውጪ ስለ ማንነት የምታውቂ ነገር አለ? አይ አረ ምንም የለም። እሺ ቆይ ግን አንቺ ስሜን እንዴት አወቅሽ? ስንተዋወቅ ያንቺ ስም ነገርሽ እንጂ የኔ ስም እንኳን ነገርኩሽ ነበር። አይ ብሩክና ሮዛ እኮ ሲጠሩ ሰምቼ ነው። እንደዛ ነው? አዎ እንደዛ ነው። ምን ነው አጠፋው እንዴ? ምን? ስምህን ማወቅ አልነበረብኝ? አይ እንደዛ አይደለም፣ ብቻ የሆነ ነገርም አለ። ይቅርታ አልገባኝም። ቆይ አንቺ ከገጠር ከመጣሽ እንዴት እንደዚህ ቁልጭ ያለ አማርኛ ልታወሪ ቻልሽ? እኔ ደግሞ ትንሽ ጊዜም ቢሆን ከተማ አሳልፍ ነበር፣ ለዛ ነው። እሺ በቃ ለማንኛውም ሻዩን ሮዛ ክላስ አምጪልኝ። አሁን ነው? ትንሽ ቆይተሽ አምጪልኝ በቃ። እሺ ማቃት ያክል የሚሰማኝ በቃ 3 ደረስን ማለት እንዴ? አንተ ብቻ ማውራት ጀመርካ? እኔ ብቻዬን አላወራሁም። እርግጠኛ ነኝ በውስጥ ያወራን መስሎ ነበር። እና ወደ ውጭ ነበር ያወራሁት? አዎ እንደዛ እኮ ነው ያወራው። እሺ
ምንድን ነው ያልኩት? እሱን ተውና ግን ማን ነው የምታውቃት? አዲሷ ማናት? አዲሷ ልጅ ህያብ ነው? አዎ ስሟ ህያብ ነው መሰለኝ። እሷንማ ታውቃታለህ እኮ እንደማውቃትማ ተሰምቶኛል። ብቻ የት እንደሆነ ነገር አይገባኝ። እሱማ ግልጽ እኮ ነው። ይሄ ደግሞ የት ነው? ኧረ ተው አሚን ነቃ በል በእናትህ። ይኸው እዚህ ቤት ውስጥ ነው የምታውቃት። የሌላ ታውቃታለህ? ይሮር እዛ በእናትህ ደግሞ እኮ አንተ ሰው ብዬ ማውራት እንዴ ሰው አይደለም እንዴ? ቆይ እዚህ ቤት ጤነኛ ሰው የለም ማለት ነው? አክስቴ እንዴ ስልኬን እንዴት አገኘሽው? እታባ ደህና ናት አይደል? አክስቴ ላሳፍራችሁ ፈልጌ እኮ አይደለም። ይሄን ጋብቻ እንደማልፈልገው እኮ ደጋግሜ ነግሬሽ ነበር። አውቃለሁ ሳላሳውቅሽ ምንም ማድረግም የትም መሄድም አልነበረብኝም፣ ግን ልትሰሚኝ እንኳን ፈቃደኛ አልነበርሽም። እባክሽ አክስቴ እታባ ምንም አታውቅም፣ ምንም እንዳትያት እና አክስቴ ገንዘብ ሀብት ንብረት ስላለው የሰላም ህይወት እንኖራለን ማለት ነው? አክስቴ እሱ እኮ የሚያስበው በጉልበቱ ነው። አይ በፍጹም አልመለስ። እሱንም ባገባ ሞት ነው። መጥቶም እዚህ ቢገለኝ ያው ሞት ነው። አዎ አግብቼው ከምኖር መጥቶ ቢገለኝ ይሻለኝ። ኧረ እባክህ ቢያንስ ሰው ፊት እንኳን ብቻ ነው እንዴ? ጊዜ ደረሰ አይመስልህም? የተናቀውና የተከፋው አሜን አሁን ቀና ማለት ያለበት አይመስልህም? ግን እኮ ልጅቷ አልክ በውስጥ ከልጅቷ በላይ በጣም ብዙ ነገር የሚያሳስብ ነገር አለበት። ምናልባት የወይኗ ዘለላ ከሆነች ብዬ ነው። አዎ የወይኗ ዘለላ ናት። እና ልቅጠፋታ በቀኝ ያስኩት መልስ ወዴት ታደርገው? በግራዬ። እሱ ቀድሞ ቢበስልስ? እንዴት? በለሱን በግራ ወይኑን በቀኙ ከያዝከው የሱ ቀድሞ እንደሚመስል አታውቅም። መቼም የግራ ናት በላ ማላ ደግሞ አለብህ። አላውቅም፣ ግን ከወይኗ በለሷን አጥብቄ እንዲዘስ ለምን ፈለግ? ምክንያቱም ገመትን እንጂ የወይኑ ዘለላ እንደሆነች አናውቅም። አንድ ነገር አየሁ ብለህ በእጅ ያዝኩን በለስ እንዳታበላሸው ተጠንቀቅ። እሺ አሁን ጊዜው ደርሷል። አንዱን ካርድ ሳበው። አልስብም። ሳበው። አልስብም። ሳበው። አልስብም። እረፍ። ይሄንን ነው መፍራት። ምኑን? ጭራሻም ጀምራል። የምን ሺሻ? ለካሱ ሰንደብድ ያደርጋል የሚሉት እውነታቸውም ነው። እና አሁን አጠገብ ምንም ነገር የለም፣ ግን አልስለም ትላለህ። ያማለን። አይ በቃ አሁን ተረዳሁ። አይገርምም እንዴ? ምኑ? አንተ ከሱስ ለመውጣት እየሞከርክ ነው እንጂ ሱሰኛ አይደለም። እንዴት? የልንገር፣ እዚህ ጋር ሺሻ አለ፣ እዚህ ጋር ደግሞ በጉንጫቸው ሙሉ ጫት የያዙ ሰዎች አሉ። ሁሉም ፊታቸው በጭስ ተሸፍኖ ይታያል። ከዛ አጠገብ ያለችው ቆንጆ ልጅ ጉንጭ ከየሳመች ሺሻውን ጋበዘችክ። ተቀበለክ ያዝከው። ግን ሺሻ ምን እንደሚጎዳት እዚህ ልክ ሳበው ስትልክ አይ አልስበው ማለትና ልስማ ተጠጋ። ዝም ብለህ ሳበው ስትልክ ካልሳምኩሽ አልስብም ብለህ ጮክ። እኔ ካልሳምኩሽ አልስብም አልኩልኝ። እርግጥ ካልሳምኩሽ አላልክም፣ ግን ደግሞ በውስጥ ታዋቂነት ካልሳምኩሽ ብለሃል። ቆይ አንተ ይሄን ሁላ ነገር እንዴት አወቅህ? እንዴ አልገባኝም። ቆይ ሮዚ ዛሬ ምን ሆና ነው? ምክንያቷንስ እንዴት ሳልጠይቃት መጣሁ? ተመልሼ ሂጄ ማጣራትም አለብኝ።
ወርቅ ቆፋሪ ወርቁን ሊያስመልስ መጥቷል። አዎ ገብቻለሁ። ይኸውልህ ትሰማለህ? እኔ ተቃጥዬ ተሰቃይቼ ወርቅ ያረኩትን ወርቅ ማንም ሰው ሳይገጥበት ማየት አልፈልግም። እኔ እኮ እንደማንም ስግብግብ ነጋዴ አይደለሁም። ይኸውልህ እኔ ያንን ሁላ መስዋዕትነት የከፈልኩት ለፍቅር እንጂ ለገንዘብ አይደለም። እየሰማኝ ነው? የማን ልጅ እንደሆንኩ ታውቃለህ እኮ። እሺ አሁን ስለ ሰውየው ማንነት አጣራ እና አበባዬ ወይኔ ሰለሞን፣ እሺ አሁን እንዴት እንደምገባ ብቻ ንገረኝ። እሱን አታስብ፣ ለእሷ እኔ መልአኩ አለሁ። ሁሌም እጠብቃታለሁ። ዛሬን እንደምንም ትቻለሁ፣ ነገ ግን እደርስላታለሁ። እሷን የነካችበትን እጁን ነው የምቆርጥላት። እና እኮ እኔ ባሏ እኮ ነኝ። የፈለግኩትን ነገር ማድረግ ይችላል። ምን ላድርግ ታዲያ? እሺ በጣም ወዳታለሁ። ካላገባሽ ደግሞ ሌላ ሰው ያታል። ሌላ ሰው ካያት ደግሞ እኔ ደስ አይለኝም። አንተ ደግሞ ከሷ ሌላ ሴት አለ እንዴ? እንግዲህ ደርሶብህ ይሆናል። ለማንኛውም በጣም ናፍቃኛለች። ነገ እስከያት ጓጉቻለሁ። በቃ እሺ ደውልልኝ። ቻው። ቆይ አንተ ግን እንደዚህ አይነት ነገር እንዴት ልትገምት ቻልክ? እንዴ ዝም ብዬ ነው። ሺሻ ቤቱን እኮ እዚህ ቤት ሲያመጣ ያክል ነው የታየኝ። ኧረ እኔ ሲሉ ሰምቼ ነው። አይ አይመስለኝም። ቆይ ግን አንተ ሺሻ በእናትህ ተው እንዴ። ቆይ ምን አስደነገጠ? እኔ ጓደኞች ስለሚሄዱ እነሱ ሲሉ ሰምቼ ነው። ቆይ ግን አንተ ሺሻ የሚል ጓደኛ በእናትህ ሮዛ ከመጣች ትገለኛለች። ሲጥ ነው የምታደርገኝ። ዝም በል አትጮህ። ሮዛ ከሰማይ ሲጣል ነው የምትገለኝ። በእናትህ አትጮህ። እሺ ምን አድርጎ ነው ደግሞ? በቃ እንትን ሆኖ እንትን ሲሆን ፀጉር ላይ ትንሽ ቆሻሻ እንጂ በስ እያነሳሁት እና መሬት ተመልክኮ ነው እንደምታነሳለት። አሁን ለዛ እኮ ነው ሮዚ ብታይ እኮ ጭስ የሚመስል ነገር ማለቴ ሳር የሚመስል ነገር ማለት የሚሳብ ነገር ቦስ ነው የሚደናበረው። አይ ሮዚ አልተደናበርኩም እኮ እንዳትጪብኝ ብዬ ነው። አንተ ደነስ ዝም ብዬ ምንጭ አብድራ እንደሚመስልህ እንዴ ሮዚ አሁንም እኮ ይጮሽ ነው። አንተ ግን ከምትጀምር ላይ መልስ መስጠት የጀመርከው እኔ ምን አይነት ጣጣ ነው እናታችሁ? ሮዚ እንደዚህ ማትናደጅብኝ ትታመምብኛለሽ። እያየኸው አይደል እንዴ? በቃ እኔ ያለሁልሽ አይደል እንዴ? እኔን እያልሽ ተረጋጊ ሮዚ። የስራ ስልክ መደወል አለብኝ እና ደውላ። ስልኬ ውስጥ ነው። እዛ ድረስ እያወራሁ እጠብቅሻለሁ። እኔ የምልሽ እጅሽን ግን በደንብ እየታጠብሽ ነው የምትሰሪው? አዎ። ደግሞ ቤተሰቦች አካባቢ ባላሽ ደስ ይለኛል። ለአባቴ ብቸኛ ሴት ልጁ ነኝ። እሺ። ከኔ ውጭ ሌላ ሴት ልጄ ምናምን ብሎ ሲጠራ ደስ አይለኝም። እሺ። ስታወሪ በስርዓት አውሪ። እሺ። አባቴም አካባቢ ወንድሜም ማጠገብ እንዳላይሽ። እሺ። አንቺ አይሽው ለምን አድርጊ? እሺ። ቆይ ግን ለምን ወደ መጣሽበት ቤት አትሄጂም? ወይም ደግሞ ሌላ ሰው ቤት ግቢ። ጋሼ እኮ ውጭ አላለኝም። ደግሞ እዚህ ሀገር የማውቀው ማንም ሰው የለም። ይሄ እኮ ነው ችግራችሁ። ሰው ትንሽ ሲያዝንላችሁና ቦታ ሲሰጣችሁ የሰው አናት ላይ ፊት ትላላችሁ። ቆይ ያጠፋሁት ነገር አለ? አዎ አለ። ምንድን ነው ያጠፋሁት? እዚህ ቤት መጥተሽ ከኔ ጋር ለመኖር ማሰብሽ። ታዲያ ምን ችግር አለው? ደግሞ እህትም የለሽም። አማካሪ እህት ሆንሻለሁ። እህት? አዎ እህት። እኔም እህት የለኝም። ጥሩ እህት ሆንሻለሁ እኮ። አንቺ ለኔ እህት? አዎ። ይሻላል? አዎ ይሻላል። አመመሽ እንዴ? አይ ደህና ነኝ። ካላመመሽ ልድገምልሽ መሰለኝ። አሁን እንኳን አሞሻል። ይበቃሻል በቃ። ሮዚ ሮዝ ውስጥ ናት። ውስጥ ነች።
እንዴ እያለቀሽ ነው? ኧረ አይደለም። ምን ነው እንዴ? እንባሽን እያየሁት አይደለም ትኛለሽ? አይ ዝም ብዬ ነው። ምነው ቅድም ተንኮለኛ ስላልኩሽ ከፋሽ እንዴ? አይ ኧረ እንደዛ አይደለም። እና ምንድን ነው? አይ ምንም አይደለም። እቺ ያማታል ወይስ ማስተዋል ያልፈጠረባትም? እባክህ ሁሉም ነገር ይደርሳል። አባቴ እንዲያዝንብኝ አታድርግ። ቆይ ግን ሮዚ አትወጂኝም እንዴ? በቃ በእናትህ እንደሱ አትበል። እወድሃለሁ። እና እኮ ደስ ምን ችግር አለ? አባዬ እኔንም አንተንም ይቅር አይለንም። እባክህ ይቅር እባክህ። ሮዚ ይሄ እኮ ምንም የያዝን ነገር አለ። እባክህ ረፍ። እኔ ምንም ደስ አላለኝም። በዛ ላይ ደግሞ አባዬ መምጫውን ሰዓት ደርሷል። እኔም ቁጥር ትላለህ ድሮ እንጂ አሁን አትወጂኝ። እወድሃለሁ። አይታየኝማ መውደድሽ። እሺ ፍቅሬን የሚያረጋግጥልህ ከሆነ ምንም አደርጋለሁ። አዎ ከሱ ውጭ በምንም አይነት እርግጠኛ ልሆን አልችልም።